ተረጋጊ አንቺ። ይኸውልህ ልክ ባልሆነ መንገድ የመጣ ብር ሲጀመር በረከት የለውም። ቆይ መሄጃ ትቼ ይመስልሻል? እንደዚህ የተቀመጥኩት ውጡልኝ። አባትህን ይዘህ ውጣ። ብትረጋጊ አይሻልም? አይሻልም። አሁን ውጡልኝ። እንግዲህ የማታፍረዋ ቲና ውጡልኝ፣ ካሌብ አባትህን ይዘህ ውጣልኝ እያለችው ነው። እንግዲህ አትረጋጊም ልጄ ሲሏት አልሰማለች። ውጡልኝ ብላ ቁርጥ አርጋ ስትናገር ያለበለዚያ ፖሊስ ነው ማመጣው ስትል እንግዲህ ይሄ ካርታ የአንቺ አይነት ተመሳሳይ ነው፣ ግን የአንቺ ፎርጅት ነው ስትባል ባለቅሶ ተቦስቃ ልሞት ነው። አዎ ትንሽ ለቆይሽ ይችላል። ካሌብ አባትህን ይዘልኝ ውጣ። ቲና ይሄ ቤት ያንቸር አይደል? የአንቺ ፎርጅት። እሺ እንዳልሽ በህግ አስወጪ። አንተውም አሁን ውጡልኝ። እንግዲህ አባባ የአንቺ ፎርጅት ነው የኔ ነው ኦሪጂናሉ ለአንቺ ቤት አልሰጥም አላበርኩም ሲሉ ነግረዋታል። ከዛ ደግሞ በፖሊስ ትወጣላችሁ ስትላቸው እልቅስ ሂጂና እቃሽን ሰብስቢ ብለዋታል። እሷ ግን ልታምን አልቻለችም። ውጭልኝ ቤት የለቅሻው ግድ የለም በፖሊስ መንቅር ያስወጣሃለሁ። የሚገርመው ነገር ግድ የለም በፖሊስ መንቅር ያስወጣሃለሁ አላለችም። ዶክመንቱ እንዳለ ፎርጅት ነበር። ተረጋጊ አንቺ። በሰው ቤት እንግዲህ ወይኔ ቤት ያላለችም። የሚገርም እኮ ነው። በሰው ቤት ተቀምጣ ለ8 ቀን እንኳን ሳታስቀምጣቸው ልታስወጣቸው የፈለገችው አረመኔ እንግዲህ ቤት የለሽም ስትባል እንዴት እንዳደረጋት። ተረጋጊ አትበለኝ። ተረጋጊ አበለኝ አለኝ። ህልማችንስ? ህልምሽማ የለም እሱ ራሱ ህልምሽ አይደለም። ዳኒ ራሱ ህልሟ እንዳላደለ ባወቀችና በአንድ እግር ባበደች ትላላችሁ። እንግዲህ አልጋው ላይ ተደፍታ እያለቀሰኝ ነው። የሰው ያለ የመንግስት ያለ እያለች ሰውማ ምንም አቀርቦ ነው እንጂ ስቀርቡ መጉዳዩ እሺ ደህና ደሩ። በእርግጥ አታ ሰውን ማመን በሩቅ ነው ሲለው ሰው ማመን ቀርቦ ነው እንጂ ሲል ዳኒ እንዴ ከቀረብኩማ ጉዳዩ እኮ ሲባል በጣም ደነገጠ ማለት ነው። እሱም ጉድ ሊወጣበት ነው ስለሆነ ላይ ዳኒ እንግዲህ ለቲና ታይ ብዬሽ ነበር ሲላት ታቅ ነበር ወይ ስትለው እጠረጥር ነበር አለ። እንዴ ልንገርሽ እያልኩሽ ነበር ቲና። ምንም ነገር ብትመክረኝ እሰማሃለሁ። እንግዲህ ዳኒ ነሽ ይቅርታ ስትለው እኔን አይደለም ይቅርታ የምጠይቂው የምናየውን እናያለን ብሏል። አሁን ትሁትን ምንድን ነው ተስፋ ያላለም ዳኒ? ምን ተስፋ አለው? እና የሚሰጥህ ብር ነዋ ስትለው ባይሰጠኝ ሳለ ባይሰጥህማ እንግዲህ ወጣ ብሎ መሸቅል ነዋ ማለት ነበር። በቀጥተኛ መንገድ ለፍታ ገንዘብ ትሰራለህ። ከዚህ በኋላ ሰርቼ ሚስት ታገባለህ። ደግሞ የደንበስ የሚላት እንደዛ ሲሆን አይመስልም። እባክሽን የግምቱን እኮ አማራጭ አጣ እንጂ ንሳ ምትለኝ እሱ የተደላደለ ኑሮ መኖር ጠልታ። ከአሁን በኋላ ሰርቼ ማግባት እንዴት ነው ማገባዊ አይላል እና ሰርቶ በሰው ገንዘብ ሊያስተዳድራት ነው የፈለገው። ቤተሰብ ሳይሰራ ይገባል እንዴ? የሚገርም እኮ ነው። እንግዲህ የአሁኑ ወጣት ትውልድ ይህንን ይመስላል። ብሩ ግን ያው ልክ ነው። ልክ ባልሆነ መንገድ የመጣ ብር ሲጀመር በረከት የለውም። ለእሱ አታስብ። ያውቃልች ነው የምጠቀመው። ይኸው አበረክቷለሁ። ቆይ የሚፈጠረው ነገር ምንም አይመስልማ። ይህ ዳኒን የአባዬን ገንዘብ እንድትቀበለው እንጂ ውጣ እንድትለው አልነበረም። አባዬ ራሱ ሸም እያስያዘኝ ነው አላለም። ደፋር እኮ አንተ እኮ ወጣት ነህ። በዛ ላይ ወንድ ልጅ ትሁት፣ እኔ ምን ልስራ? ምን ልሁን ከዚህ በላይ? እንግዲህ አንቺ ሴት ስለሆንሽ ትሁት ሰው ቤት እንኳ ተቀጥረሽ ትሰሪያለሽ። እኔ ምን ልስራ እያለ እንግዲህ ዝም ብሎ ቀውላል እያለ ዳኒ ቀውላላው እንቀዋለላል ማለት ነው። አልተፋታም ባልሽ ነው ትናንትና እንዳባረርሽ ቁጠሪ። አንቺ የሚያይሽ አይነት ስሜት ከተሰማሽ ተሳስተሻል። እሱም ገና ቀላ ግን አንቺ ከኔ የተሻልሽ እንደሆንሽ እንዳታስቢ። ከአንቺ ቀለሞች እንግዲህ ትሁት ሂዳ ክፍሏ ማለት ነው እንግዲህ ትናንትና እንደ አንቺ ቢሆን ተባርሬ ነበር እያለች ከአንቺ የተሻልኩ ሰው ነኝ ብላታለች። ትሁት እንግዲህ የልቤ ልቧን ተናግራለች። ትሁት
እንግዲህ አሁንም እኮ ባለቤቴ ነው ስትላት ባለቤትሽንማ ትናንትና ሽጠሸዋል ብላታለች። አቤት ውጪ አይሰማም። አንተ ለቀይረሽ አልጋ ጥፈሽ ጠብቂ። ይሄ እኮ ምኝታ ቤቴ ነው። አንቺ እኮ ብልግናሽ ልክ አልነበረው። ቀን ዳኒ ማታ ደግሞ ካሌብ ስትተኛለሽ። ውጪ ራስሽ ውጪ አልኩሽ እኮ። ትንሽ ብቻ ታገሽ። ከዚህ በኋላ ምንም የማጣው ነገር የለም። እሺ እንግዲህ ቀን ካሌብን ሌሊት ደግሞ ዳኒን እያቀፍሽ ትተኛለሽ ብላት እንደው ምራቋን ተፋችባት። ትሁት ውጪ ስትላት ውጭ ራስሽ አለቻት ማለት ነው። በሚገርም ሁኔታ ትሁት አስነስታ እንግዲህ አልጋው ልታነጥፍ ነው። አባባሌ ምንም እንዳት ከዚህ ጋር አንድ ቤት አለ። አይናችንን እያየችማ ከኛ ጋር ትኖራቸው አረሷ መጣጣለች። ብዙ መጣጣ አይቻለሁ በምድር ላይ ደሱ አይነት እንግዲህ አባባ ይቺ ሴት ጋር መኖር አልፈልግም፣ ከቻልክ ዛሬውኑ መንጥቀህ አስወጣልኝ ብለውታል ካሌብን። አባባ ፈራሃት እንዴ ሲል አይ በፍጹም እሷ መውጣት አለባት አሉ። ከዛ በኋላ እሷ እኮ አይነ ፈጣጣ ናት፣ እኛን አይናችንን እያየ መቀመጥ ትችልበታለች ብሏል። ትሁት ብሎ እንግዲህ አሁኑ ነው ልብሷን አዘጋጅላት ብለዋል። ወዴት ነው የምሄደው አላለች። ምች ፈጣጣ ረስችው ካሌብ አስቀለች። እሱን አንቺ ነሽ የቀለችው። ምን ትላለች? ሜጃ የለኝም እኮ። ቆይ የት ሄዱ ብለሽ ነበር? እኛ ኔጣች አውቃለሁ፣ አጥፍቻለሁ። በቃ እና የት ብዬ ልጅ እኛን እኮ አውጥተሽ ጥለሽን ነበረ። አሁን ነው እንደ ሚስትነትሽ የተሰማሽ ሲላት የት ብዬ ልሄድ ይቅርታ አጥፍቻለሁ አላለችም። አባባ እንግዲህ የቤቱን ስራ እየሰራሽ ነው የምቆየው፣ ቤት እስከምታገኝ ድረስ ከቆየሽ የቤቱን ስራ የትሁትን ስራ ትሰሪያለሽ ተብላለች። ምን አላለችም። እንግዲህ መሆኑ አሁን ያልከው እኔ ላጣፍጭ ይባላል። ቢገባ ሁሉም ዋጋ የተከፈለው ላንተ ነው። እኔም ብቻዬን ትተሽኝ ከከተማ ወጥተሽ ስትዝናኝ የሆነ ጂኒ የሚያዘሽ ነው የምጠራው። ዝም ብሎ ሲሆን መግባት እንግዲህ ዳኒም ሸሽቷታል ማለት ነው። እሱም ጥቅም ብሎ ነበር ከእሷ ጋር የነበረው። አንቺማ ለአንተ ብዬ ነው ዋጋ የከፈልኩት ስትለው እንዴ ለእኔ ብለሽ ነው እንዴ ዋጋ የከፈልሽው? አላየንሽም እንዴ ከተማ ወጥተሽ ብቻሽን ስትዝናኝ አይተነዋል እያላት ነው። ጠዋት ቁርስ ስለምትሰሪ በይ በጊዜ ተኝ ብሎ አጥርግ። እንግዲህ ካሌብ ትሁትን ምግብ ነገር እንዳሰሪ እሷው ሰርታ ተብላ እኛ ደግሞ ውጭ በልተን እንመጣል፣ ግን የሰራችውን እሷ ካልቀመሰችው ማንም ሰው እንዳይበላ ብሏል። ምክንያቱም መድኃኒት ልጨምርበት ስለምችል። ቁርስ አልሰራችም እንዴት ትሁት አላለችም ለስለስ ብላ። ትናንትና ተነጋግረናል፣ አንቺ ነበርሽ መስራት የነበረብሽ፣ ህግ ጥሰሻል ሲላት ካሌብ ምንም ቢሆን ሚስትህ ነኝ አላለችም። አሁን ነው እንዴት ተሰማሽ አላታ እና ጅሪት በሚገርም ሁኔታ ልብስ እያጣጠፈ ነበር። ሽማግሌው ደግሞ እንግዲህ ቤቱም እኮ የኔ ነው ስትል ቤቱ የሽማግሌው የኔ ነው ቤቱ አላት ማለት ነው። ማስወጣት እችላለሁ እያላት ነው። አንቺ ስጭኝ እንጂ ትናንት የተባለን አልሰማሽም? እሱ እኮ የባልና ሚስት ጸብ ነው አይደል? ቁርሱን እስክትሰሪ ትንሽ ጊዜ እጠብቅሻለሁ። አይ ካልሽ ደግሞ የራሴን ሰርቼ እበላለሁ። እንግዲህ ትሁትን ቁርስ ስጭኝ አላለችም። አንቺ ነሽ እንጂ ሰርተሽ የምትሰጭኝ እኔ ነኝ እንዴ? ሂጂ አሁን ካልሰራሽ ሲመጡ ነግራችኋለሁ። ቁርሴን ሰርተሽ አንቺ አለቻት ትሁት እንግዲህ ሪሞርቷን አንስታ ቴና ምግብ ሰርታ እንድታመጣላት ነው የፈለገችው። አቡቴ በእናትሽ ትሁት ተነሽ፣ አታናግሪ። አንቺ ስም እንዴ እኔ አልነሳም አልኩሽ እኮ ተሰጥቶኛል። ትሁት እንግዲህ ከአንቺ የተሻለ ልብ ቦታ እንዳለኝ እዚህ ቤት ታውቂዋለሽ፣ ልብሽም ታውቂዋለሽ እያለቻት ነው። የካሌብ ልብን ያውቀዋለሁ አላለችም ትሁት። የኔን ቁርስ ባሰሪ እንኳን ለእነሱ ምግብ ሰርተሽ እንድጠብቂያቸው ይፈልጋሉ። እንግዲህ ቴናን ምንም ብታረጊ ካሌብ ወደ አንቺ እንደማይመለስ ነግርሻለሁ እያለቻት ነው። ቴና ያለበለዛ ምግብ ካልሰራሽ ሻንጣሽ እየተዘጋጀ ነው ብላታለች። ለቃቃሚ እያልሽ ነው? የቃቃሚ ክብረ ቤት ነሽ አለቻት ትሁት ቴናን ማለት ነው። ተናዳ ወጣች። አዎ ያቺ ደነዝ እያለች የኔ መስራት ውርደት ነው። እንግዲህ ቴናና ዳኒ ወደ ውጭ ወጥተዋል። ና ቁርስንም ብላ ሲባባሉ ለመሆኑም ብር ይዘሻል ያላላትም ዳኒ አልያዝኩም ሁልጊዜ የምሰጠህ ብርሳ ስትለው እሱማ የለም እያላት ነው። ያለበለዛ ገብተሽ ምግብ ስር ያላት ለምን እሱ እየደበቀ የሚያስቀምጠው ለወደፊት ህይወቱ ነው። ለዛችን ጌቱ ሚስቱ ከእሱ ከተረፈ ማለት ነው። በአሁን ሰዓት እኮ እንዴት እንደሚሰራ ማየት ትችላለች። ባይሆን ሆነ እንጂ እኔ አላበልኩት። ማን ነው እርቦናል። እና እኔ ላድርግ? እኔ ማብሰል አልችልም። እባክሽን ተባበል።
እንግዲህ እኔም ርቦኛል እየተባባሉ ነው ዳኒና ቲና። እንግዲህ እሷ ናት አንተን ማብላት ያለባት፣ ምክንያቱም ብቸኛዋ ፍቅረኛ እሷ ናት እንደማለት ያክል ይቆጠራል። መጀመሪያ ጥላት ያንቺ ነሽ ስትላት ከብላ ስቃ ወዳጅ መቼ ኑሮሽ ያውቃል አለቻት። እንግዲህ ዳኒ ቲናን ትራፊ ሲበላ እሷ ግን ትራፊ አልበላም፣ የእሷን ትራፊ መብላት ውርደት ነው ብላ ተነስታለች። ቪዲዮ እያየሽ ስሪ፣ እኔም ርቦኛል፣ እሱ ቁርስ ነው የበላሁት፣ አሁን ደግሞ ምሳ ደርሷል እያላት ነው ቲናን ዳኒ። እስከዛ ከቤት አሉ ተረጋጊ። ሽማግሌውን እገለዋለሁ እያለች ነው። እኔ ሳልገለው እዚህ ቤት አልወጣም እያለች ነው። ተረጋጊ እያለን ነው ዳኒ። ከሞት የማይሻል ውደት የተዋረኩት አለቀው። እንግዲህ ቲና ቪዲዮ አይታ በሰራችው ምግብ ዝም ብላ በልታ ጠጥታ ልወጣ ስትል ያትረከረክሽውን እቃ ማጠብ አለብሽ፣ የሰራሽበትን ሳጥበሽ ሲጨርሽ ጥሬኝ ቆልፍብሻለሁ ብላ እንግዲህ ትሁት ቆልፋለች። እንግዲህ ቲና በር ሲዘጋባት በይ እንግዲህ ይችን አጣጥቢ ብላ ቲና ይሄ ትሁት በር እንደዘጋችባት በለቅሶ እያለቀሰች ነው። ጩኸት ግን ሰምቻለሁ። ቤቱ እንደሆነ ምንም የምትካፈለው ነገር የለህም እና ከዚች ጋር ምን ትሰራለህ? ያችን እወዳታለሁ እያልክ እያለችው ነው። እኔ ራሱ ግራ ገብቶኛል እያለ ነው ዳኒ። አባዬ ቃል የገባልኝ ብር እስኪሰጠኝ። አንቺ የሰማሽው ነገር የለም? እኔ ምንም የሰማሁት ነገር የለም። ለቲና ተናዷል ብዬ ነው የሚሰጠህ ነገር የሚኖር አይመስለኝም ስትለው አንቺ የሰማሽው ነገር አለ እንዴ ብሎ ደነገጠ። አሳምሬ አባብለዋለሁ አላለም። እንግዲህ ትሁት ራት ልስራ ስትል አይሆንም እሷ ራት ትስራ ቲና ራት ትስራ ብሏል አባባ። እሺ ብላ ተነሳይ። እንግዲህ መጨረሻው አለ። አዎ ልክ ነው፣ ትክክለኛ ውሳኔ ነው የወሰናችሁት። አሪፍ ነው። አዎ አሪፍ ነው። ቤት እየፈለክ ነው ወይ ዳኒ ሲለው እየፈለኩ ነው፣ አንዲት ስራ አለችኝ እሷ እስከምተሳካ ነው አላለም። የአባባን ብር እኮ ነው የሚጠብቀው። ቤተሰብ እጅ ላይ ሞት እንዳጫውት ትላላችሁ። እና እንግዲህ ማን ጋር ነው የምትከራየው ሲለው ፍቅረኛ ጋር አለ። እንደገና ቲናስ እህትህስ ሲለው እህቴም አብራ አላለም። በአንድ ቤት አርጓል። ያጋድል ነው። እዚሁ አጠገብ ያለኝ መስል ፍቅረኛዋ እኔ አልታየ ብሎ እንጂ እዚሁ አጠገቤ ያለ ነው የሚመስለኝ አላለውም። ረፍ የእንግጦ ዳኒ ተጫዋቱ እናንተ ብሎ ተነስቶ ሄደ። አባትና ልጁ እየተሳሳቁ ይገኛሉ ስላስደነገጡት። እንግዲህ ሙያዋን በክተፊ በያርግ እያለች ቲና ትሁት እያሰራቻት ቲናን ትገኛለች። እንግዲህ ቲና ሳታጠብ ሽንኩርቱን ዝም ብላ ልትከትፈው ስትል ሳታጥብ ይብላታለች። ትሁት በእጄ በያዝኩት ቢላዋ ስትላት እንደ ይሄን ያህል ተስፋ ቆርጠሻል እንደ ሐኪም ቤት እስር ቤት መግባት ትፈልጊያለሽ አለቻት ማለት ነው ትሁት። አዎ አሜን በይ። እኛ እንደሆነ አልተሳካልን። እስኪ ለናምጣት ቆይ እሷንም ስራ ልታሰሪያት ነው? እሱ እኮ ልጅ አይደለችም፣ ከኛ ጋር ትጫወታለች። ምን አደረግልኝ? ለቲና እንዳትነግራት ያልከኝ እና እሺ ቆይ መቼ እንጠብቅ? ብሩ ነው? አዎ አባዬ። እሺ እሰጥሃለሁ፣ ገንዘብ አይደለም። የሆነ ትንሽ ፕሮግራም ላድርግና በአሁን ቤት ተከራይቼ እቃ ሟላበታለሁ። በ4 ሚሊዮኑ ትንሽ ፕሮግራም አድርጌ ሌላ ስራ ከፍትበታለሁ አላለም። ጭራሽ ሰርግማ ደግሶ ማንዋት ይፈልጋል ሚስቱን። ወይ ጉድ! በሰው ደንደስ ራስህ ተወደስ። ምንድን ተወደስ ነው የሚባለው? 3 ታስቀምጣለህ፣ 2 ያንተ ነው፣ አንዱ ደግሞ የለውም። ስለዚህ አንዱን ትመርጥና ትወስዳለህ። እንግዲህ አባባ ብርህን እሰጥሃለሁ፣ ግን ከ3 ወረቀት ውስጥ አንዱ ባዶ ነው፣ 2ቱ የተጻፈበት ነው። ብሩን ተወስዳለህ። ባዶ ከደረሰ ባዶ ነው፣ ይሄኛው ደግሞ ከደረሰ ተወስዳለህ እያሉት ነው። ከጣው መሀል አባባ ብር ጽፋለሁ ብለዋል፣ ግን ምን እንዲያቀዱ አይታወቅም። መቼም ለዳኒ ብር አይሰጡትም አይደለም፣ የልጁን ሚስት አባልጎ። እንግዲህ እጣውን ደርድረውታል አባባ። እንግዲህ ዳኒ ለአንዱን አንስቷል። እጣው ምን እንደሆነ ግን እንግዲህ በ33 ክፍል ይዤላችሁ እመጣለሁ። ቤተሰብ ስለተከታተላችሁኝ አመሰግናለሁ።
በጣም የሚገርም ነው ይሄ ትሁት ድራማ በጣም አስተማሪ ነው ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቤተሰብ ስለተከታተላችሁ ሽክረን ለኩም። ባይ ባይ።